ዛሬ ይህንን መረጃ እንግዲህ በጥሞና ሁላችሁም እንድትከታተሉ በአክብሮት ጠይቃችኋለሁ። After this decision from the U.S. Supreme Court, we now see the Trump administration taking the steps to cancel TPS, include Ethiopia, Burma, South Sudan, Yemen, Somalia, and of course Syria and Haiti. Syria and Haiti were the countries that actually made it all the way up to the TPS was temporary. It was never meant to be permanent status. You had an opportunity while you were here to possibly try to change your status. Now that the court ruling has went out, you no longer have that option. You have to go back to a country that either take you or back to the country you came from. And if you deport yourself, which we will give you $2,600 plus a plane ticket to go home, you had the opportunity at that point to fill out it legally for a visa or another way to come back in this country. አራት ስደተኞችን ያናወጠ ጉጅ ተለቀው ነበረ። የፍርድ ቤት ውሳኔዎችም በጣም ብዙ ጊዜ ተላልፈዋል። ብዙዎቻችን በቸልተኝነት ባለማወቅም ያለፍናቸውም አሉ። ፕሬዚዳንት ትራምፕ እንግዲህ በትልቅ ድል ተሳክቶልኛል እያሉ በደስታ ሲያከብሩ እንግዲህ ተመልክተናል። የተለያዩ ትዊተር ፖስቶች ላይ የተፖሰቱ ነበር እና በሚሊዮን የሚቆጠሩ ወገኖቻችን ግን ቀጣዩን ተራ ማን ነው እያሉ በጣም እየደነገጡ ይገኛል። እንደገና ደግሞ በአሁኑ ወቅት በርካታ ሰዎች ከእስር ቤት በመንገላታት ያለ ፈቃዳቸው እቃቸውን ጠቅልለው አሜሪካን ለቀው እንዲወጡ በጣም እየታገሏቸው ይገኛሉ። እነዚህ አራት የጸደቁ ህጎች እንግዲህ በጣም ፑሽ እየተደረገ በጣም ብዙ ሰዎችን የማይሆን እዳ ውስጥ እያስገባ ይገኛል። ነገር ግን ከሁሉም በላይ እንግዲህ የሚያስደነግጠው እኔ እኮ ህጋዊ ነኝ ግሪን ካርድ አለኝ ብለው የሚቀመጡ ሰዎችን እንኳን ሳይቀሩ እንግዲህ ከአሜሪካ ወጥተው በሚመለሱበት ጊዜ አየር ማረፊያ ውስጥ እንግዲህ ይሄ ነገር ውስጥ መሳተፍ አትችሉም፣ መሄድ አትችሉም እያሉ በጣም እያንገላቷቸው ይገኛል። ከአሜሪካን ሀገር ለጉብኝት ወጥታችሁ ራሱ ወይም ደግሞ ፋሚሊ ለመጠየቅ ተመልሳችሁ ራሱ ድጋሚ የማትመለሱበት ኢሹ ውስጥ እየገባ ይገኛል። እንግዲህ ሰላም ጤና ይስጥልኝ ውድ ዲያስፖራ ፕላስ ቤተሰቦች፣ ዛሬ እንደተለመደው በአዲስ ርዕሰ ጉዳይ ከወደ አሜሪካ ብቅ ብለንላችኋል። የዛሬው ርዕሰ ጉዳያችን እንግዲህ በአዲሱ የቲፒኤስ ማለትም ስለዚህ ስለ ኢሚግሬሽን ኢሹ እንግዲህ በጣም ብዙ መረጃዎች እየወጡ ይገኛሉ። በጣም አሳዛኝ የሆኑ ድርጊቶችም የተደረጉ ይገኛሉ። ላይ ከነዛ መካከል እንግዲህ እነዚህ የጸደቁ አራት የኢሚግሬሽን ሩሎች በጣም ብዙ ሰዎችን ላይ ድንጋጤ እየፈጠረ ይገኛል። ባለፈው ሳምንት ከ8 ቀን በፊት ሃይቲዎች እንግዲህ ወደ 300 ሺህ የሚሆኑ ሃይቲዎች በጣም እንግልት ውስጥ እንደነበሩ ምናምን ነገር እየተነገረ ይገኛል። ላይክ ዛሬ እንግዲህ ይዘንላችሁ የመጣ ነው እንግዲህ ምንድነው ይሄን ነገር ቀድመን መጠነቀቅ አለብን፣ እንዴት ነው ማድረግ የምንችለው የሚለውን ነገር ነው። እንግዲህ ዶናልድ ትራምፕ በትልቅ ድል ተሳክቶልኛል እያሉ እንግዲህ በይፋዊ የትዊተር ገጻቸው እየተናገሩ ነበረ። ላይክ የዶናልድ ትራምፕ አመራርም ድጋሚ እዚህ ነገር ላይ ኢሹ ድጋሚ እየሰጠ ይገኛል። ያም እየሰጠ ያለው እንግዲህ የዋናው ፍርድ ቤት አይመለከተውም፣ ይሄን የሚመለከተው የትራምፕ አመራር ነው በማለት እንግዲህ ሁሉ ነገር ካንስል እያደረጉ ይገኛሉ። ወደ ዋናው መረጃ ዝርዝር ስንገባ እንግዲህ የመጀመሪያው ትልቁ ህግ መናወጥ እንግዲህ የተከሰተው በጁን 25 2026 ነው። የዩኤስ ጠቅላይ ፍርድ ቤት እንግዲህ ሙሊን ቪዲዮ በተባለው መዝገብ ላይ ታሪካዊና እጅግ አወዛጋቢ የሆነ ውሳኔ ነው የወሰነው። ይህ ጉዳይ የተጀመረው እንግዲህ የትራምፕ አስተዳደር ላይክ የአንዳንድ ሀገራትን የቲፒኤስ ማለትም ቴምፖራሪ ፕሮቴክትድ ስታተስ ወይም ደግሞ የጊዜያዊ ከለላ መብትን ለመሰረዝ በተወሰነበት ወቅት ነበረ። የሰብአዊ መብት ተሟጋቾች እና ስደተኞች እንግዲህ መንግስት ይህን መብት በህገ ወጥ መንገድ መሻር አይችልም ብለው በተለያዩ ሰላማዊ ሰልፎች አድርገው ነበረ። በጣም ብዙ ኢሹ ሁላ ተነስቶ ነበር። ግን ያንን ሳይሰሙ ያንን ነገር ወደኋላ በማስቀረት እንግዲህ እነዚህ ኮርት ላይ የተቀመጡ ሰዎች እንግዲህ ያለምንም ማስረጃ ያለምንም ኢሹ ምንም አይነት ነገር ሳይከሰት በዚህ ሰዓት እንግዲህ ከትራምፕ አስተዳደር በመጣላቸው የቲፒኤስ ሩል መሰረት እንግዲህ ይህንን ነገር ውሳኔ ያስተላልፈዋል። ነገር ግን ጠቅላይ ፍርድ ቤቱ እንግዲህ በ6-3 በሆነ አብላጫ ድምፅ የታችኛውን ፍርድ ቤት ውሳኔ ሙሉ በሙሉ ገልብጦታል። ፍርድ ቤቱ ባወጣው ይፋዊ መግለጫ ምን እንዳለ በግልጽ ልንገራችሁ። የሀገር ውስጥ ደህንነት ሚኒስቴር ማለትም ዲኤችኤስ የአንድን ሀገር የቲፒኤስ ከለላ ለመሰረዝ ወይም ደግሞ ለማቋረጥ የሚሰጠው የፍርድ ቤት ውሳኔ በፍርድ ቤቶች ሊመረመር ወይም ደግሞ ሊታገድ አይችልም ብሎ ይህንን ነገር አስተላልፏል። ይህ ማለት እንግዲህ ምን ማለት መሰላችሁ? የትራምፕ አስተዳደር የፈለገውን ሀገር የቲፒኤስ ሰርዛለው ምናምን ነገር ካለ ምንም አይነት ፍርድ ቤት ወይም ደግሞ የዳኛ ኢሹ ኮርት ምናምን ነገር እዚህ ውስጥ አይገባም ማለት ነው። አትሰርዝ ምናምን ነገር ብለው ደግሞ ማገድ አይችሉም ማለት ነው። ፍርድ ቤቱ ዋና ጸሐፊ ፍርድ ቤቱ በዚህ ጉዳይ ላይ እንግዲህ ጣልቃ እንዳይገቡ እጃቸውን ከአሁኑኑ ከወዲኑ እንዲሰበስቡ የትራምፕ አመራር ሙሉ ለሙሉ እያስተላለፈ ይገኛል። ይህ ውሳኔ እንግዲህ ሃይቲ እና ሶሪያ ያሉ ከ300 ቅድም የነገርኳችሁ ከ350 ሺህ በላይ
ሃይቲ እና ሶሪያ ያሉ ስደተኞች ያሉባቸውን ሀገራት እንግዲህ ወዲያውኑ አፌክት ያደረገ ሲሆን ከ1.5 ሚሊዮን በላይ እንግዲህ የቲፒኤስ ተጠቃሚዎችን ዕጣ ፈንታ ወደ ጨለማ ቀይሮታል እየተባለ ይገኛል። ይህ ነገር እንዴት ነው ወደኛ ይመጣል አይመጣም የሚለውን ነገር ደግሞ እስኪ በቀጣይ እንነጋገራለን ማለት ነው። የኢትዮጵያ ቲፒኤስ ይፋዊ ሁኔታ ላይ ምን ይመስላል? እኛስ እንዴት ነን? አሁን ለምሳሌ እነዚህ ለሃይቲዎች እና ሶሪያዎች ላይ እንደዚህ አፌክሽን በጣም ብዙ ካለ ኢትዮጵያ ላይ እንዴት ነው የሚሆነው የሚለውን ነገር ደግሞ አንድ በአንድ እንመልከት። የኢትዮጵያ ቲፒኤስ ይፋዊ ሁኔታና የተለያዩ ቀውሶች ይከሰቱበታል አንዳንድ ጊዜ፣ ብዙ ጊዜ ስለማንሰማ ነው። አሁን ወደኛ ሀገር ወደ ኢትዮጵያ ጉዳይ ስንመጣ እንግዲህ ይህ ጠቅላይ ፍርድ ቤት ውሳኔ ኢትዮጵያ ላይ ምን ተጽዕኖ አለው የሚለውን ነገር አንድ ላይ እንየው። በመጀመሪያ እንግዲህ ሁላችንም እንደምታውቁት ኢትዮጵያዊ የቲፒኤስ ከለላ ባለፈው ፌብሩዋሪ ማለትም በ13 2026 ማለት ነው በ13 ማለት ነው ፌብሩዋሪ አካባቢ ሊያከትም ተዘጋጅቶ ነበረ። ይህ ነገር ካንስል ሊደረግ ሙሉ ለሙሉ በቃ በጣም ትልቅ አደጋ ላይ ነበር። ነገር ግን በማሳቹሴትስ የፌዴራል ፍርድ ቤት አፍሪካን ኮሚቴ ቱጌዘር የተለያዩ ዳኛዎች የትራምፕን ውሳኔ በጊዜያዊነት አግደው ቆይተው ነበረ። ይህንን ኢሹ ያስገቡበት እዚህ ጋር ፑሽ ለማድረግ ያስገቡት የራሳቸው የሆነ ሰነድ ነበር። ያንን እንግዲህ ፑሽ አድርገው የአፍሪካን ኮሚኒቲዎች አስቆመውት ነበር። አሁን ጠቅላይ ፍርድ ቤት ውሳኔ ስላወጣ ያ የታችኛው ፍርድ ቤት እንግዲህ የሰጠንን እገዳ ሊያፈርስ እንደሚችል የህግ ባለሙያዎች እያስጠነቀቁ ይገኛሉ። የታችኛው ፍርድ ቤት ላይ ነው አሁን ይሄ ነገር ዲፔንድ እያደረገ ያለው። ላይ እስኪወጣ ድረስ በጣም ብዙ እንትኖች ውጣ ውረዶች ይኖራሉ። ቶሎ የመውጣቱም ኢሹ በጣም አዳጋች ስለሆነ የኢሚግሬሽን ማለትም ዩኤስሲአይኤስ እንግዲህ ይፋ ያደረገው መረጃ ምንድን ነው የሚለውን ነገር እንያ። ዩኤስሲአይኤስ እንግዲህ ባወጣው የቅርብ ጊዜ የሴቭ ማስታወቂያ መሰረት እንግዲህ ኢትዮጵያውያን የስራ ፍቃድ ማለትም ኢኤዲ የሚባለው እና የቲፒኤስ መብቶች በፍርድ ቤት ትዕዛዝ ምክንያት እንግዲህ እስከ ጁላይ 10 ማለትም ቀን 2026 ድረስ በይፋ የተራዘመ መሆኑን እያሳወቁ በኦክቶበር 2 አንስቶ የሚነሱ የሚያልቁ ሰነዶች ያሏቸው ወገኖች ቢኖሩም አጠቃላይ የኢትዮጵያ ቲፒኤስ ህልውና እንግዲህ ከፍተኛ አደጋ ላይ ወድቀዋል ማለት ነው። እኛም እዚህ ነገር ውስጥ ሰለባ ከትንሽ ወራት በኋላ ልንሆን እንችላለን የሚለውን ነገር እየተነገረ ይገኛል ማለት ነው። ይህ ማለት እንግዲህ ከጁላይ 10 በኋላ ፍርድ ቤቱ እገዳውን ካነሳ በሺዎች የሚቆጠሩ ወገኖቻችን የስራ ፈቃዳቸውን እንግዲህ ወርክ አውቶራይዜሽን ሊያጡ ይችላሉ እየተባለም እየተነገረ ይገኛል። የስራ ፈቃድ ማጣት ደግሞ ህጋዊ የመንጃ ፈቃድ ማለትም ዲኤል ድራይቪንግ ላይሰንስ ማደስ አትችሉም። ከስራ መደናቀፍ እንደገና ደግሞ ወደ ሀገር የመመለስ ግዴታ ውስጥ ትገባላችሁ። ታዲያ ከአሁኑ መጠንቀቅ አለባችሁ እያልን እናሳስባለን ማለት ነው። ስለዚህ በቲፒኤስ ላይ ብቻ ተመስረታችሁ የምትኖሩ ወገኖቻችን ይህንን የጊዜያዊ ማለትም የጁላይ 10 ፎታ እንደ ጸላቂ ነገር ልታዩት እንግዲህ አይገባም። ምክንያቱም በአስቸኳይ ወደ ቪዛ ማለትም ኤፍ1 ወደ ጋብቻ ወይም ደግሞ ወደ ሌላ ህጋዊ የመኖሪያ ፎርም ለመቀየር የኢሚግሬሽን ጠበቃ በአስቸኳይ ማናገር ይኖርባቸዋል ማለት ነው። ከዚህ በፊትም እየነገርኳችሁ ነበረ። ላይክ ጠበቃ መናቅ የለባችሁም፣ በስነስርዓት ማናገር አለባችሁ። ምክንያቱም አሁን ላይ ማለት ነው በጣም እየጠነከረና በጣም እየባሰ ነው የመጣው። እንደገና ደግሞ እንደዚህ አልፈዋለሁ እንደዚህ እንደዋለሁ ብሎ ነገር የለም። ሁሉ ነገር ከኤአይ ጋር ኢንተግሬት እየተደረገ ስለሆነ እዚህ የኤፍ1 ቪዛ ላይም እንዳያስቸግራችሁ ቶሎ ብላችሁ ጠበቃችሁን በማናገር ይህን ነገር መቋጨት አለባችሁ ማለት ነው። ገና ለገና የተለያዩ ወራቶች አሉን ብላችሁ መዘናጋት ውስጥ እንዳትገቡ ለማለት ነው። ትልቁ ኢሹ ይዞ የመጣው እና በጣም ሰውን እያስደነገጠ ያለው ግሪን ካርድ ያላቸው ትልቅ አደጋ ላይ የወደቁ ሰዎች አሉ። አሁን ደግሞ ወደ ዋናው ኢሹ ደግሞ ገብቼ ልንገራችሁ። ብዙዎቻችን ግሪን ካርድ ማለት ፐርማነንት ሬዚደንሲን ካገኘን በኋላ ልክ የአሜሪካ ዜጋ የሆነን ይመስለናል። በጣም ትልቁ ነገር የምንሸወድበት ነገር በጣም ሁላችንም ብዙ ጊዜ እዚህ አካባቢ ነው በጣም የምንሸወደው። እኔ ወረቀት አለኝ ማን ይነካኛል ምናምን የምትለው ነገር ትንሽ ልባችን ላይ ትቀራለች። ነገር ግን እጅግ በጣም ትልቅ ስህተት ነው። ምክንያቱም ምን መሰላችሁ፣ በአዲሱ የኢሚግሬሽን አሰራር የፍርድ ቤት ተርጓሚ መሰረት እንግዲህ ትርጓሚዎቹን ነው አሁን እያነበብኩ ከኦፊሻል ሳይታቸው ላይ እየነገርኳቸው ያለሁት። አንድ የግሪን ካርድ ባለቤት ከአሜሪካ ወጥቶ ለምሳሌ ወደ ኢትዮጵያ ሂዶ ተመልሶ አሜሪካ በሚገባበት ጊዜ አየር ማረፊያ ላይ ያለው የሲቢፒ መኮንን ልክ እንደ አዲስ መጪ ስደተኛ ማለትም ሲኪንግ አድሚሽን
አድርጎ ሊቆጥረው ይችላል እያሉ ነው። እንግዲህ ይህንን የመሰለ ወረቀት ይዛችሁ ግሪን ካርድ ይዛችሁ እንደዚህ አይነት ኢሹ ውስጥ መግባት በጣም ይደብራል። ይህ ማለት ምን ማለት ነው? እንግዲህ ከአሜሪካ ከወጣችሁ በፊት የነበረባችሁን ማንኛውም አይነት የህግ ጥፋት ወይም ደግሞ ወንጀል ሪከርድ ካለ አየር ማረፊያ ኮምፒውተራቸው ላይ ወዲያውኑ ይበራል፣ ብሊንግ ያደርጋል፣ ይታያል። ስለዚህ ተጠንቀቁ። እዚህ የምትሰሩትን ስራ ሀገሬ ድርሻ እመለሳለሁ የምትሉ ከሆነ ያላችሁን የቢል ስታተስ ያላችሁን የክሪሚናል ኢሹ ምናምን የሜሬጅ የምኑ ነገር እሱን ነገር ከአሁኑኑ ኮምፕሊት ማድረግ አለባችሁ ማለት ነው። አሁን ለምሳሌ ሰዎች ከፍተኛ ጥንቃቄ ማድረግ አለባቸው ብለን የወጣ ነው እንደ ዲያስፖራ ፕላስ 4 ኢሹዎች አሉ። አንደኛው ጠንቅቆ ማሽከርከር ነው። ሁለተኛው የጠንቅቆ ማሽከርከር ላይ በተለይ ከአንድ ጊዜ በላይ የተደጋገመ አደጋ እንዳይኖር ግጭቶች ምናምን ነገር ባይኖሩ በጣም ጥሩ ነው። ሁለተኛ የቤት ውስጥ ሁከት ማለትም ከባል ወይም ከሚስት ጋር ተጣልታችሁ ፖሊስ መጥቶ በእናንተ ሪፖርት የተጻፈ ምናምን በራችሁ ላይ ኢሹ ምን የሌለባችሁ መሆን አለባችሁ። በጣም 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 እየከበደ ይገኛል። አንዴ ሁለቴ ብትታለፉ ሶስተኛ ላይ ትያዛላችሁ። ሶስተኛ ላይ ደግሞ ቀለል ያሉ ስርቆቶች ላይክ ሾፕ ቲፊንግ የሚባሉ አሉ። እነዚህን ከሱቅ እቃ ሰርቆ መያዝ እስር ላይ ባትቆዩ እንኳን ፍርድ ቤት ጥፋተኛ ካላችሁ እዛ ሙሉ ሪከርድ ስለሚደረግ በጣም ያስቸግራቸዋል ማለት ነው። እንደገና ደግሞ የታክስ ማጭበርበሩ ወይም ደግሞ የፌዴራል ጥፋቶች፣ እነዚህ ፐብሊክ ጥፋቶች የሚባሉ ነገሮች ውስጥ ባትሳተፉ በጣም 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 ጥሩ ነው እንላለን ማለት ነው። ላይክ እነዚህ ነገሮች ብቻ ከነዚህ ጥፋቶች እንድትቆጠቡ እንነግራቸዋለን ማለት ነው። እነዚህ ጥፋቶች ያሉበት ሰው አሜሪካ ሀገር ማረፊያ ሲደርስ እንግዲህ ግሪን ካርዱ ቀዶ ፓስፖርቱ ተይዞ ወዲያውኑ ወደ ኢሚግሬሽን እስር ቤት ዲቴንሽን ሴንተር ነው የሚያስገቡት። የዚህ ሁላ የተለፋበት ግሪን ካርድ ለማግኘት እንትን ያለበት ቀን ሁላ እሱን ሁላ ካንሰል አድርጎት ቀጥታ ወደዛ የሚያስገቡት ነው። እንደገና ደግሞ የሪሙቫል ይሄ ፕሮሲዲንግ የሚባለውን ሂደት እዛ ውስጥ ይከቷቸዋል። ከዛ በኋላ በጣም እንግልት ውስጥ ለፖሊስ አሳልፎ ይሰጧቸዋል። በጣም እንግልት ውስጥ ትገባላችሁ። ስለዚህ ማንኛውም አይነት የፖሊስ ሪከርድ ያለባችሁ ሰዎች የቱንም ያህል ናፍቆት ቢበዛባችሁ ራሱ ከታወቀ የኢሚግሬሽን ጠበቃ ጋር መክራችሁ ይሄ ነገር እንዴት ያደርግብኛል፣ እንዴት ነው ከጠበቃዎቻችሁ ጋር ተመካክራችሁ በስነስርዓት ብትጓዙ እንደ ሀሳብ እንደ ዲያስፖራ ፕላስ እንነግራችኋለን ማለት ነው። የተለያዩ ጠበቃዎች ደግሞ ካላችሁ ኮመንት ስር አድራሻችሁንና ስልክ ቁጥራችሁን አስቀምጡላቸው። አይተው ይህንን ተረድተው ኮኔክት እንዲያደርጓችሁ ማለት ነው። ሌላኛው ትልቁ ኢሹ ደግሞ የደቡብ ድንበር መዘጋት ማለትም በሜክሲኮ አካባቢ እንግዲህ በጣም እየከረረ የመጣበት ጊዜ አለ። እየከረረ እየመጣ ይገኛል። እንደገና ደግሞ የዜግነት ክፍያ እጥፍ መጨመር ነው። ላይ የዜግነት ክፍያ በጣም 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 ጨምሯል እና እዚህ አካባቢ ላይ ያላችሁ ሰዎች በአሜሪካ በሜክሲኮ ምናምን ነገር የገባችሁ ሰዎች እንግዲህ የምታውቁት ነገር ነው። ደቡብ ድንበር ላይክ ሳውዝ ቦርደር የምንለው በሜክሲኮ በኩል በህገወጥ መንገድ እየገቡ ጥገኝነት አሳይለም የሚጠይቁ ተከልክሏል። በቃ ኦልሬዲ ሙሉ ለሙሉ ኦፍ ተደርጓል። በጣም በጣም አሳዛኝ የሆነ ነገር ቢሆንም ያው እንግዲህ የሆነ ቀን መከፈቱ አይቀርም ብለን እናልፈዋለን ማለት ነው። ላይክ ሌላኛው ደግሞ የዜግነት ክፍያ ነው። የዜግነት ክፍያ ሲቲዝንሺፕ እንግዲህ እንደምታውቁት የኤን400 ክፍያ ከነበረበት $710 ወደ $1330 አድጓል ማለት ነው። ያ ማለት ለማመልከት ብቻ ከ5000 በላይ ይከፈልበታል ማለት ነው። እንግዲህ በጣም አሳዛኝና የሆነ በጣም የሚደብር ነገር ነው። ስለዚህ እዚህ ኢሹ ላይ እንግዲህ ሁላችሁም በስነስርዓት አቅዳችሁ ተጠንቅቃችሁ መጓዝ አለባችሁ እንላለን ማለት ነው። ላይክ የህግ ምክሮችና ማጠቃለያዎችን ላይክ ምንድን ነው ከጠበቃችን ማግኘት ያለብን የሚለውን ነገር አንድ በአንድ ላስረዳችሁ። በመጀመሪያ ደረጃ ውድ ተመልካቾቻችን ይሄ ነገር እናንተን ለማስደንገጥ ወይም ደግሞ እናንተን ለማስፈራራት የመጣ ነገር ሳይሆን ከአሁኑ ተጠንቅቃችሁ የሀይቲዎች፣ የኢራቆች፣ የናይጄሪያዎች ጣፋንታ ሳይደርሳችሁ ይህን ነገር እንዴት አድርገን ነው ኮምፕሊት የምናደርገው፣ ይህንን ነገር እንዴት ነው ማክሲማይዝ እያደረገ የምንሄደው የሚለውን ነገር እንድትረዱና እንድትገነዘቡ ብቻ ነው። እንደገና ደግሞ አንዳንዶቻችሁ ይህ ነገር እኮ አልደረሰብኝም፣ ይህ ነገር ውሸት ነው፣ ይሄ ነገር ላይክ ምናምን የምትሉ በጣም ብዙ ትውልድ ኢትዮጵያውያኖች አላችሁ። እባካችሁ በጥሞና ሰጥታችሁ እንድታዳምጡ በአክብሮት እጠይቃለሁ። በጣም ብዙ ቪዲዮ ላይ አይቻለሁ። ውሸታም የሚል አለ፣ ምን የሚል አለ። በጣም ከባድ ነው ይሄ ነገር። በኋላ ላይ ዋጋ ያስከፍላችኋል። በጣም ከሆነ በኋላ ሀፕን ካደረገ በኋላ ከምታውቁ ብትገነዘቡት በሚል ነው ይሄንን ፕሮግራም እያዘጋጀንላችሁ ያለ ነው። ላይክ እንደ ሰጀሽን ደግሞ እዚህ ቪዲዮ ላይ በዚህ ቪዲዮ ባነሳነው ርዕሰ ጉዳይ ላይ የምንሰጣችሁ ማጠቃለያ 3 ዋና ነጥቦች አሉ። ዋነኛውና ትልቁ ነገር ብለን እኛ
እዚህ እንትን ላይ የምናስቀምጠው የወንጀል ሪከርድ ካለባችሁ በፍጹም ሀገር ለቃችሁ ለትራቭልም ይሁን ለምንም አትንቀሳቀሱ። የሆነ ታይም ላይክ ፌድ አውት እስኪያደርግ ምን እስኪል ድረስ ምንም ነገር ባታረጉ በጣም ጥሩ ነው። ምክንያቱም ግሪን ካርድ ቢኖራችሁ እንኳን ከጠበቃችሁ ጋር ሳትመክሩ ኤርፖርት ውስጥ መጋለጥ እንግዲህ አደጋ ነው። እንግዲህ እዚህ ጋር ጠበቃ እያላችሁ እዚህ ጋር ምን እያላችሁ በጣም እናንተ ላይ ኢሹ ሪስክ ሊያመጣ ስለሚችል ማለት ነው። ሁለተኛ ደግሞ በቲፒኤስ ላይ ያላችሁ ወገኖቻችን አማራጭ ፈልጉ። ካሁኑ በጊዜ ኤፍ1 ማድረግ ትችላላችሁ። በጣም ብዙ ነገር በሜሬጅ ማድረግ ትችላላችሁ። በጣም ብዙ ነገር አለ። ስለዚህ ከአሁኑኑ የጁላይ 10 እና የኦክቶበር ቀናት ሳይደርሱ ወደ ሌላ ቪዛ ለመቀየር አሁኑኑ ፋይላችሁን ክፈቱ፣ አደራጁ እንላለን። ሶስተኛው ደግሞ ከማንኛውም የህግ ጥፋት ራሳችሁን ጠብቁ። ከመጀመሪያ ከነገርናችሁ ጋር ማለት ነው። ከሌላ ሰው ጋር ተነካክቶባችሁ ሊሆን ይችላል። ሌላ ኢሹ ያለ ጥፋታችሁ ያለምናችሁ ሊሆን ይችላል። ቢሆንም ግን ከአሁኑኑ መጠንቀቅ አለባችሁ እንላለን። ምክንያቱም ይሄ የትራምፕ አገዛዝ ሙሉ ለሙሉ እናንተ ሪሙቭ አድርጎ ለማስወጣት ነው በጣም የዴዲኬትድ ሆኖ እየሰራ ያለው። ስለዚህ እዚህ ነገር ላይ ከአሁኑኑ ብትጠነቀቁ እንደ ዲያስፖራ ፕላስ ሰጀስት እናደርጋችኋለን ማለት ነው። በቀጣይ እንግዲህ በጣም የተለያዩ ቪዲዮዎች እንሰራላችኋለን በዩኤስ ጉዳይ። ከዚህ በፊት የምንሰራው ዩኬ ላሉ ወገኖቻችን ነበረ። ላይክ አሁን ላይ ስናይ እንግዲህ ይሄ መረጃ በጣም ሴንሲቲቭ ነው እና ደግሞ ሁላችሁም ቶሎ መድረስ አለባችሁ ብለን ስላሰብን ነው እንግዲህ ይህንን ነገር ይዘንላችሁ የመጣ ነው። ሁላችሁም እንደምትወዱ ተስፋ እናደርጋለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። ለወዳጅ ዘመዶቻችሁ ለወገኖቻችሁ ደግሞ ይህንን ቪዲዮ ላኩላቸው፣ እንዲማሩበት፣ እንዲገነዘቡበት፣ ቀድሞ ቶሎ እንዲረዱት፣ ቀድሞ ቶሎ ፊድባክ እነዚህን ፋይል ሁኔታ ቶሎ እንዲያደራጁ ይጠቅማቸዋልና ይህንን ቪዲዮ ላኩላቸው። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።